ጊዜያዊ ጭፍጨፋው መምረጥ ይሻላል ዘላቂ ወደ ጦርነት ውስጥ ከመግባት። ሁለቱ አካላት ከተግባቡና ከተስማሙ ብቻ ነው ሊፈርስ የሚችለው። ከፌደራል መንግስቱ ተጽዕኖ ነፃ የሆነ ጊዜያዊ አስተዳደር በትግራይ ክልል ውስጥ ማቋቋም አይቻልም። ህወሓት የአፈና መዋቅሩን ይዞ ነው መቀሌ የገባው። የዝርፊያ መዋቅሩን ይዞ ነው መቀሌ የገባው። የፌደራል መንግስቱ ከጦርነት በመለስ በጣም ብዙ አማራጮች አሉት። ከማዳበሪያ ላይ እያጎደልሽ ለታጣቂ ኃይል ደሞዝ ትከፍያለሽ። ጦርነት ከመሳብ ውጭ ሌላ ስራ የላችሁ። እነዚህ ሰዎች በመቀበልም የሚመጣው ተመሳሳይ ነገር። ጥሩ እንግዲህ በክፍል 1 ፕሮግራማችን በአቶ ጀዋር በወቅታዊ ጉዳይ ላይ እንዲሁም በፖለቲካዊ እንቅስቃሴያቸው ላይ ከሀሳብ ገበታ ጋር ያደረጉትን ቆይታ እንዲሁም ያነሷቸው ነጥቦች በሰፊው አይተን ሰዓታችን ስላልበቃን ወደዚህ አሸጋግረነዋል። በተለይ ደግሞ አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ መስተዳደር ፕሬዝዳንት ለጋዜጠኞች በትግራይ ወቅታዊ ጉዳይ ላይ ጋዜጣዊ መግለጫ ሰጥቷል። በመግለጫቸው ብዙ ነጥቦችን አንስተዋል። ብዙ ነገሮችን ግልጽ ያደረጉ ይመስለኛል። ማወቅ ለሚፈልግ ሰው በተለይ የፌዴራል መንግስቱን ተጠያቂ ተወቃሽ ሲያደርግ የነበረ እሳቸውንም ባንዳ እያለ ከፌዴራል መንግስቱ ጋር በመገናኘታቸው አብሮ በመስራታቸው ባንዳ እያለ ሲናገር የነበረ ትግራዋይም እንዲሁ የተወሰነ መልኩ እንዲገባው ከፈለገ ብዙ ግልጽ ነገሮችን አስቀምጠዋል። አጠቃላይ ከእሳቸው የተከፈለው የህወሓት አንጃ እያደረገ ያለውን እንቅስቃሴ ከኤርትራ መንግስት ጋርም ከሌሎች ኃይሎች ጋርም ተሰማርቶበት ያለውን የህገወጥ የወርቅ ንግድ፣ የሰዎች ዝውውር እንዲሁም ደግሞ ሌሎችም መሬት መሸንሸን፣ መሬት ማከፋፈል ስራ ላይ ተጠምዶ እንዳለ በዚሁ በደንብ ብዙ ነገሮችን ግልጽ አድርገው አስቀምጠዋል። በተለይ ደግሞ እኛ የተወሰኑ ነጥቦች እናንሳና አንተም ከዚህ በፊት እዚህ ቤት በትግራይ ጉዳይ ላይ ያልካቸው ብዙ ሀሳቦችን አቶ ጌታቸው ረዳ ዛሬ ሲያብራሩ ሰምቻለሁ። ብዙ የምትልበት አይመስለኝም። ነገር ግን አጠቃላይ የእሳቸው የመግለጫ ይዘታቸው ምን ይመስላል? እንዴት አገኘኸው? ለቀጣይ የትግራይ ሁኔታስ ምን አይነት ዕጣ ፈንታዎችን ይዞ ይመጣል የሚለው ላይ እንድናወራ ነው እንጂ አንተ ብዙ ብልሃል። አንተ ያልካቸውን ሀሳቦች እሳቸውም አንስተዋል። እንደው የተወሰነ ነገር ከመግለጫቸው እናንሳና አንተ ደግሞ ሀሳብን ትሰጠበታለህ። በተለይ ደግሞ የመጀመሪያ ጥያቄ ሲመልሱ የፌዴራል መንግስቱን ጣልቃ ገብነት ጋር በተያያዘ ነበረ ከጋዜጠኞች የተነሳላቸውን ጥያቄ ሲመልሱ የነበረው። የፌዴራል መንግስት ጣልቃ እንዲገባ ያቀረብነው ፎርማል ጥያቄ የለም ብለዋል። ለምን የፌዴራል መንግስቱ አይገባም የሚሉ ሰዎች ብዙ ስለነበሩ እኛም እዚህ ቤት ለወደፊት የፌዴራል መንግስቱ እዚህ ጣልቃ ይገባሉ የሚለው ላይ አንስተን ስንወያይ ነበረ። እሳቸው ምንም አይነት ፎርማል ጥያቄ እንዳልጠየቁና በሁለት ምክንያት እንደሆነ ደግሞ አንስተዋል። በተለይ ደግሞ የጊዜያዊ አስተዳደሩ በፌዴራል መንግስትና በህወሓት መካከል በተደረገ ስምምነት መሰረት የተቋቋመ ነው ይላሉ። ይሄ በራሱ ፍላጎት የተቋቋመ መንግስት አደጋ ላይ በሚወርቅበት ጊዜ ደግሞ አደጋውን መቀልበስ ግዴታ ይኖርበታል። ማን? የፌዴራል መንግስቱ ያንን እንዲያደርግ ነው። ምክንያቱም ብዙ ሰው ይላሉ እሳቸውም ፌዴራል መንግስቱ ጣልቃ ይግባ ስንል ሰራዊት ይላክ ወይም ደግሞ ለውጊያ ይዘጋጅ ምንል የሚመስሎ ሰው አይደለም። ብዙ አሰራሮች አሉ ከጦርነት በመለስ የሚል ነገር አንስተዋል። እንግዲህ በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ላለው ክራይሲስ ይላሉ ወይም ደግሞ ቀውስ የህግ ተቀባይነት የሌላቸው የህወሓት አንጃዎች ብለው ያው ተከፍሎ የወጣ የደብረጽዮን ቡድን ማለት ነው። እንግዲህ መቼም ሌላ አንጃ የለም። እየፈጠረው ያለው ወይም እየሰራው ያለው ስራ ነው። ጊዜያዊ አስተዳደሩ ስርዓት ለማስያዝ እድል እያጣ መምጣቱንም በዚሁ ተናግሯል። እንግዲህ እነዚህን ሰዎች እንቅስቃሴ ለማስቆም አቅሙም የላቸውም። እንደምታውቀው ሰራዊት ይዞ ያለው ያኛው ክንፍ ስለሆነ በጉልበት ነው ማህተም መንጠቁ፣ ቢሮ ሰብሮ መግባቱ። እንደውም አሁን እኛ ስቱዲዮ ከመግባታችን በፊት የመቀሌ ከንቲባ ስራ ጀምሯል ብሎ ቲፒኤልኤፍ በፌስቡክ ገጹ ላይ ፎቶ አንስቶ ለጥፏል። ይህም እንግዲህ አንዱ የህገ ወጥነት ስራ ነው። እንደው ባለፈው ደብረጽዮን ከሰሞኑ የጊዜያዊ መስተዳደሩን የምናፈርሰው የፕሪቶሪያ ስምምነትን ለማክበር ሲባል ነው የሚል አንድ አስቂ ንግግር አድርገው መነጋገሪያ ሆኖ ነበር። እንግዲህ ሌላው አቶ ጌታቸው በዚህ መግለጫቸው ያነሱት ትግራይ ውስጥ ሌላ ጦርነት የሚነሳበት መንገድ ማስቀረት አለብን የሚል ነገር አንስተዋል። እንግዲህ ይሄም ሲሆን ኑ ግጠሙን ብለን አይደለም እንግጠም እያለ ያለ ኃይል ግን አደም ማስገዛት አለብን የሚል ነገር አንስተዋል። እንግዲህ እንደምታውቀው የነ ሞንጆሪኖ የነ ዶክተር ደብረጽዮን የሌሎቹም የጀነራሎቹ ቡድን በጦርነት አሁንም ለዳግም ጦርነት ጥርሱን እየፋቀ ነው የሚገኘው። እያመቻመቸ ነው ያለው ሁኔታዎችን እንደምናየው። እንግዲህ እንዴት ይጀምራል የሚለውን አናውቅም። ዛሬ የደብረጽዮን ቡድን ጠቅላይ ሚኒስትሩ ጋር እንደሚመጡ ከሳቸውም ሰምተናል። ቀደም ሲልም በመረጃው ነበረን እና መጥቶ እንግዲህ ስልጣን ይለምናሉ። እኔ በፊት ለፊት ከፌዴራል መንግስቱ ጋር ስለምገናኝ ባንዳ ተብዬ ተስያለሁ። እነሱ ግን በጀርባ ካሜራ የሌለበት ቦታ ስልክ እየደወሉ ስልጣን እንዲሰጣቸው ሲጠይቁ ነበረ የሚል ነገር አንስተዋል። አንዳንድ እሳቸው በመግለጫቸው ያነሷቸው ነገሮች ፈገግ የሚያስብሉ ነገሮች አሉ እና እንግዲህ አቶ ጌታቸው ዛሬ በተረጋጋ መንፈስ ሌላ ጊዜ ከምናውቃቸው ባህሪያቸው መለስ ባለ
እንደተባለ በደንብ ጥሩ የሆነ ገለጻ አድርገዋል። በተለይ ፕሪቶሪያ ስምምነትን፣ የፌዴራል መንግስቱን፣ የህወሓትን እንቅስቃሴ እንዲሁም የሌላውን ኃይል እንቅስቃሴ በተለይ የኤርትራን መንግስት በደንብ ገልጸውታል። ሌላኛው ምንድነው አንሳቸው ያነሱት ከፖሊስ አቅም በላይ የሆኑ ነገሮች አልነበሩም ጊዜያዊ አስተዳደሩን የገጠሙት ችግሮች ይላሉ። እንደሌላው ምክር ቤት ስለሌለን ነው ይሄ ነገር በምክር ቤት እንደዚሁን እንደዛዩም ማለት ስላልቻልን እንደዚህ አይነት ነገሮች ተፈጥሯል። የፕሪቶሪያ ስምምነት መሰረትም ተፈናቃዮችን ወደ ቀያቸው አለመመለሳችን በእንደዚህ ወደ ኋላ በመጎተቱ ብዙ ችግሮች ተፈጥሯል። ለዚህ ደግሞ ተጠያቂ እና ስወቅስ የነበረው እኔም ፌዴራል መንግስቱ ነው። ነገር ግን አብዛኛው ችግር እኛ ጋር ነው ያለው ብለው ራሳቸውንም ወቅሰዋል። ይህንን ያደናቀፈባቸውንም የህወሓት አንጃ በደንብ አድርገው ወቅሰዋል እና በዚህ ውስጥ ብዙ ነገር አንስተዋል። በዚህ የፓርቲ ውስጥ የተፈጠረው መከፋፈልና ተከፋፍሎ ጉባኤ ያደርጋለሁ የሚለው ፓርቲ እድሜ ልኩን ይላሉ የወታደር የፖሊስ የሁሉም አይነት ታጣቂ አቅም ታጥቆ ስልጣን በሞኖፖሊ ይዞ ስለሆነ ከዚያ አባዜ ሊላቀቅበት የሚችልበት እድል ስለሌለ ይሄን አጋጣሚ እንዲጠቀም አስገድዷል። ይሄ አጋጣሚ ማለት እንግዲህ የሄደ ማህተም መዝረፍ፣ ሰዎችን በጠመንጃ መምታት፣ እንግዲህ ተቃውሞ እያደረጉ ያሉ ወጣቶችን በጥይት እስከ መምታት፣ ሰውም እየሞተ እንደሆነ እሳቸው ተናግረዋል። ይህንን አባዜ ያለቀቀው የሚሉት የህወሓት ቡድን ነው። እንግዲህ እኔ ብዙ እንዳልል አንድ ነገር ጨምሬ አንተ ትመጣለህ። የፕሪቶሪያ ውል ዲዲአር ተፈጻሚ እንዳይሆኑ ደግሞ እነዚህ ሰዎች እንቅፋት ሆነዋል የሚል ነገር አንስተዋል። ፕሪቶሪያ የፈጠረውን ጦርነት ለማስቆም እድል ከመጠቀም ይልቅ ወደ ተጨማሪ ትርምስ ምዕራፍ እንድንደርስ ወስዶናል ይላሉ የነዚህ የእነ ደብረጽዮን ገብረ ሚካኤል ቡድን እንቅስቃሴ እና እንደው አቶ ጌታቸው ብዙ ነገሮችን ገልጸዋል። መግለጫውን እንዴት አየኸው? ከመግለጫው ተነስተንስ ብዙ ነገሮች ለብዙ ሰዎች ግልጽ የሆኑ ይመስለኛል እና ከአቶ ጌታቸው መግለጫ ተነስተን የትግራይን ዕጣ ፈንታ መገመት እንችላለን። ምክንያቱም አሁን ለዓለም አቀፉ ማህበረሰብም ጥሪ አስተላልፈዋል፣ ለፌዴራል መንግስቱም ጥሪ አስተላልፈዋል። ዓለም አቀፉ ማህበረሰብ ምን ሊል ይችላል? ፌዴራል መንግስቱስ እሳቸው ባሉት መልክ ገብቶ ህግና ስርዓት ማስከበር ይችላል ወይ? እነ ደብረ ጽዮንስ ዛሬ እዚህ ይመጣሉ። እንግዲህ እዚህ ሲመጡ ተስማምተው ይሄዳሉ። ትግራይ ሲገቡ ደግሞ ሌላ ሀሳብ ነው የሚያራምዱት። ምናልባት ከአቋማቸው ሸርተት ብሎ የሚባሉትን ሰምተው ለትግራይ ህዝብና ለክልሉ ሰላምና ወደ ጦርነት የማያስገባ መንገድን ይመርጣሉ ብለህ ታስባለህ? መግለጫው ላይ ትኩረት ስናደርግ በቀላሉ ወደ ራሴ መላምት ከመሄዴ በፊት አንድ መጀመሪያ ላይ ነባራዊ ሁኔታውን ማስረዳት ያስፈልጋል። ትግራይ ውስጥ ያለው ምንድን ነው የሚለውን ነገር ማወቅ ይፈልጋል። ወይም ደግሞ ህወሓት ጊዜያዊ አስተዳደሩና ፌዴራል መንግስት ያላቸው ግንኙነት ያላቸው ልዩነት ምንድን ነው የሚለውን ነገር በግልጽ መቀመጥ አለበት። ምክንያቱም አሁን ያለውን ሁኔታ ለመረዳት የግድ እነዚህ ነገሮች ለይቶ አንድነታቸውን ልዩነታቸውን ማስቀመጥ ይፈልጋል። ህወሓት ራሱን የቻለ ፓርቲ ነው። የፌዴራል መንግስቱ ራሱን የቻለ ፓርቲ ነው። እነዚህ ሁለት ፓርቲዎች በጦርነት ፍላጎታቸውን ለማስፈጸም ለ2 ዓመታት ያክል ጦርነት አድርጓል። ህወሓት የፌዴራል መንግስቱ ላይ ጦርነት ከፍቶ ለ2 ዓመት ያህል ተዋግቷል። የፌዴራል መንግስቱ ህግ አስከብራለሁ ብሎ ለ2 ዓመት ተዋግቷል። እነዚህ ሁለት ተዋጊ ኃይሎች ጦርነቱን ለማስቆም በፕሪቶሪያ ከተማ ላይ ፕሪቶሪያ የሰላም ስምምነት የሚባለው ተፈራርመዋል። ሲፈራረሙ አንድ መሬት ላይ ያስቀመጡት ነገር ምንድን ነው? ትግራይ ክልል ላይ ምርጫ እስከሚካሄድ ድረስ ህወሓትም ስላልተመረጠ ሀገሪቷን እያስተዳደረ ያለውን ብልጽግና ፓርቲም ስላልተመረጠ እነዚህ የፌዴራል መንግስቱም ህወሓትም በተናጥል ክልሉን ማስተዳደር አይችሉም። ስለዚህ አስተዳደርን በተመለከተ ጊዜያዊ አስተዳደር በትግራይ ክልል ማቋቋም ግዴታ ያስቀምጣል የፕሪቶሪያ ስምምነት። ማና ማን ነው የሚመሰረተው ከተባለ የፌዴራል መንግስቱ ከህወሓት ጋር። የነበረው ነባራዊ ሁኔታ ይሄ ነው። የትግራይ ክልል አሁን እየተዳደረ ያለበት መንገድ ከኦሮሚያ ክልል አሁን ከሚተዳደርበት፣ አማራ ክልል ከሚተዳደርበት፣ ሶማሌ ክልል ከሚተዳደርበት፣ ወር አፋር ወር ደግሞ ቤኒሻንጉል ወር ጋምቤላ ብንሄድ ከሚተዳደሩበት የተለየ ነው። የፌዴራል መንግስቱ ለምሳሌ ያለ ፍቃዳቸው በእነዚህ ክልሎች አሁን በዘረዘርኳቸው ክልሎች ውስጥ የጸጥታ ስራ ላይ መሳተፍ አይችልም ክልሎቹ ካልጋበዙት በስተቀር። የትግራይ ክልል ግን ስቴክ ሆልደር ነው፣ የማስተዳደር ባለድርሻ ነው ፌዴራል መንግስቱ። ስለዚህ አንደኛው አቶ ጌታቸው በዛሬው መግለጫቸው ላይ ግልጽ ያደረጉት ነገር የፌዴራል መንግስቱ ተጋባዥ አይደለም፣ ባለቤት ነው። እኔም በተደጋጋሚ እዚህ ቤት ስንለው እንደነበረው ሞኝ በራሱ ጸብ ገላጋይ ይሆናል እንዳይሆን ይሄ ነገር። ምክንያቱም የፌዴራል መንግስቱ የጊዜያዊ አስተዳደሩ ባለድርሻ ባለቤት ነው። ፌዴራል መንግስቱና በህወሓት መካከል የተገነባ የጋራ ድልድይ ነው ጊዜያዊ አስተዳደሩ። ህወሓትም ብቻውን በተናጥል ጊዜያዊ አስተዳደሩ ሊያፈርሱ አይችልም። ፌዴራል መንግስቱን ብቻውን በተናጥል ጊዜያዊ አስተዳደሩ ሊያፈርሱ አይችልም። ሁለቱ አካላት ከተግባቡና ከተስማሙ ብቻ ነው ሊፈርስ የሚችለው። አሁን ትልቁ ነገር የፌዴራል መንግስቱን የጊዜያዊ አስተዳደሩ ሊጋብዘው ይችላል ወይ? ምክንያቱም የራሱ የሆነ ፌዴራል መንግስቱም በጊዜያዊ አስተዳደሩ ላይ ስቴክ አለው፣ ህወሓትም በጊዜያዊ አስተዳደሩ ላይ ስቴክ አለው። አሁን ባለው ነባራዊ ሁኔታ
ህወሓት ከምርጫ ቦርድ ጋር ተያይዞ ያደረግከው ጠቅላላ ጉባኤ ህገወጥ ነው፣ የወሰንካቸው ውሳኔዎች እንዳልተወሰኑ ይቆጠራሉ፣ ጉባኤው እንዳልተካሄደ ይቆጠራል፣ ስለዚህ ያካሄድከው ጉባኤ ቮይድ ተደርጓል ተብሎ እግድ የተጣለበት ፓርቲ ነው። አሁን የፖለቲካ እግድ ባለበት ሁኔታ ላይ ነው እንግዲህ ይህን እንቅስቃሴ አሁን የጀመሩት የህወሓት ሰዎች። ስለዚህ ዋናው መሰረታዊ ነገር አቶ ጌታቸው ዛሬ ያጠሩት ነገር የፌዴራል መንግስቱ የማንንም ጋባዥ አይፈልግም። ምክንያቱም በትግራይ ክልል ውስጥ በአስተዳደር ውስጥ ባለድርሻ ነው። የፌዴራል መንግስቱ ባለፈው እንዳልነው በዚህ የጊዜያዊ መስተዳድር ውስጥ መቀመጫ አልፈልግም፣ የኔ ድርሻ ግን በትግራይ ክልል ውስጥ ለሚንቀሳቀሱ የፖለቲካ ድርጅቶች፣ የሲቪክ ማህበራት አሳታፊ ይደረግ፣ ጊዜያዊ መስተዳድሩ ሲቋቋም አሳታፊ ይደረግ ብሎ ወንበሩን ለቋል። በመመስረት ውስጥ ሳይሆን በመሳተፍ ውስጥ ወንበሩን ለቋል። ሲመሰረት ግን የፕሪቶሪያ ስምምነት የናይሮቢ ዲክላሬሽን መሰረት ያደርጋል። ይሄንን ወይዘሮ ፈትለወርቅ ገብረ እግዚአብሔር አምነው ነበር፣ ባለፈው ሲሉት ነበር። ስለዚህ ፌዴራል መንግስቱ ወንበሩን የለቀቀው ከማስተዳደር አገልግሎት ወንበር ይዞ ህዝብ ማስተዳደር ለህዝብ ሊደርሺፕ ከመስጠት አገልግሎቱ ነው ራሱን ያራቀው እንጂ በመመስረት ውስጥ የፌዴራል መንግስቱ ባለድርሻ ነው። የሚመሰረተው በፕሪቶሪያ ስምምነትና በናይሮቢ ዲክላሬሽን መሰረት ነው። ስለዚህ ዋናው መሰረታዊ ነገር የፌዴራል መንግስቱ በማንም በዚህ ውስጥ ሊጋበዝ አይችልም። አቶ ጌታቸው ዛሬ ሲሉት እንደነበረው ድንበር ለመጠበቅ ሰራዊቱን ማሰማራት ይችላል። የመከላከያ ካምፖችን ለመረከብም የጊዜያዊ አስተዳደሩን ግብዣ አይፈልግም። ፌዴራል መንግስቱ ካምፖች ስላሉት ድንበር መጠበቅም የፌዴራል መንግስቱ ግዴታ ኃላፊነት ስለሆነ እነዚህን ለማድረግ የማንም ግብዣ አይፈልግም። የፌዴራል መንግስቱ ባለድርሻ የሆነበት የፈረመበት ስምምነትን ተገና አድርጎ የተቋቋመ ጊዜያዊ አስተዳደርም ሲፈርስ ይህንን እንቅስቃሴ ለማስቆም የማንን ግብዣ አይፈልግም። መቀሌ ዩኒቨርሲቲ በፌዴራል መንግስት ስር የሚተዳደር ካምፓስ ነው እንደምናውቀው። ትላንትና ግን ጦር ሲያሰፍሩበት እያየን ነበር አንዳንድ ቪዲዮዎችን። እንደዚህ አይነት አካሄዶችን ስለምን በዝምታ ተመለከተ? ምናልባት ነክቶ እንድታልፍ ብዬ ነው። ዋናው መሰረታዊው ነገር የፌዴራል መንግስቱ ነገሮችን በዝምታ ያለፈባቸው ብዙ ምክንያቶች ሊኖሩ ይችላሉ። ምክንያቱም ከዚህ በፊትም በተደጋጋሚ ስለው እንደነበረው የፌዴራል መንግስቱ ከጦር አማራጭ በመለስ ያሉ በጣም ብዙ አማራጮች አሉ ይህንን ነገር ማስቆም የሚችልበት። በክልል ውስጥ የሚደረጉ ማንኛውም ወታደራዊም ሆነ ፖለቲካዊ እንቅስቃሴዎች ፋይናንስ የሚደረጉት በፌዴራል መንግስቱ በጀት ነው። አቶ ጌታቸው ዛሬ እንዳጠሩት ነገር እሱ ነው። ክልሉ እየተንቀሳቀሰበት ያለው መደበኛ በሚባለው በጀት ብቻ ሳይሆን በብሎክ ግረንት በሚባለው የፌዴራል መንግስቱ በሚሰጠን ድጋፍ ነው። ስለዚህ የፌዴራል መንግስቱ ዛሬ ቢሮ እየሰበሩ ማዕተብ እየነጠቁ ይህንን ተግባር ለሚፈጽሙ ሰዎች ጭቅብር ደሞዝ የሚከፈለው በፌዴራል መንግስቱ ነው። ስለዚህ ፌዴራል መንግስቱ ይህንን ማገድ ይችላል ለማስቆም እንቅስቃሴውን ለማስቆም። ስለዚህ በተለያየ በብዙ መንገድ የፌዴራል መንግስቱ የተለያዩ አማራጮች አሉት። ምክንያቱም አቶ ጌታቸው ዛሬ እንደጠቀሱት እዛ አካባቢ ላይ ያለው የታጠቀ ኃይል ሀገር ለማተራመስ የሚያስችል አቅም አለው ብለዋል። ይሄ አቅም ብቻውን አይደለም፣ ይህንን እድል ለመጠቀምም ያሰፈሰፉ የተዘጋጁ ኃይሎችም አሉ፣ የቤት ስራቸውን ያልጨረሱ። ስለዚህ እነዚህ ኃይሎችም በዚህ ውስጥ ሊሳተፉ ይችላሉ ይላሉ እንግዲህ እሳቸው እንደሚሉ ከሆነ። ስለዚህ ዋናው ነገር ክልሉ በአጭር ጊዜ ውስጥ ከፕሪቶሪያ ስምምነት ራሱን ማላቀቅ ነበረበት። እውነቱን ለመናገር እስካሁን ድረስ ማላቀቅ ሲባል ወደ መደበኛ መንግስታዊ አስተዳደር መመለስ ነበረበት። ይሄንንም የጎተትነው እኛ ነን ነው የሚሉት እንግዲህ። እኛንም በብዙ መንገድ እኛ በፓርቲ ውስጥ ክፍፍል በመፍጠራችን የሀገሪቷን ህግና ስርዓት እናከብራለን ብለን በገባነው የፕሪቶሪያ ስምምነት መሰረት ህግና ስርዓት አክብረን ምርጫና የምርጫ ቦርድ ውሳኔዎችን መከተል አለመቻላችን፣ ጉባኤ ማካሄድ አለመቻላችን፣ እነዚህ ሁሉ ጎታች ነበሩ። አሁን በሚደረገው እንቅስቃሴም ደግሞ ከፕሪቶሪያ ስምምነት ለመውጣት ገና ረጅም ጊዜ ይፈልጋል ማለት ነው። ምክንያቱም ወደ መደበኛ አስተዳደር ከፕሪቶሪያ ስምምነት ለመውጣት ሲባል ኢትስ ኖት ኔጌቲቭ ኢትስ ፖዚቲቭ። ምክንያቱም ፕሪቶሪያ ስምምነት እድሜ ልክሽን የምትተዳደሪበት ስምምነት አይደለም። ለ6 ወር ወይ ለ1 ዓመት ጊዜያዊ መንግስት ለማቋቋም ነበር። 2 ዓመት በእነዚህ በአጭር ጊዜ ውስጥ ትጥቅ ፈተሽ ወደ አንድ መከላከያ ሰራዊት የሚለውን ፕሪንሲፕል አስከብረሽ ከዛ የሚያስፈልገውን የዲዲአር ስራዎችን ጨርሰሽ ምርጫ አካሄደሽ ምክር ቤት አቋቁመሽ ፕሬዚዳንት መስርተሽ ከዛ የክልል መንግስት አቋቁመሽ የፕሪቶሪያ ስምምነት እዛ ጋር ያበቃ ነበር። ይሄ እንዳይሆን የተለያየ እንቅፋት ሲፈጥሩ የነበሩ ኃይሎች አሉ ነው እሳቸው የሚሉት። ፌዴራል መንግስቱ ከጦርነት በመለስ በጣም ብዙ ነገሮች ማድረግ ይችላል። አንደኛው ማድረግ የሚችለው ቅድም እኔ እንዳልኩት ፌዴራል መንግስቱ ማወቅ ያለበት ይሄ ቢሮ የሚሰብረው ኃይል፣ ይሄ ማዕተብ ነጠቃ ላይ የተሰማራው ኃይል፣ ይሄ እየተኮሰ ሲቪሊያንን ሲደበድብና ሲያቆስል አካል ሲያጎል ሲገል የሚውለው ኃይል ደሞዝ የሚከፍለው ፌዴራል መንግስቱ መሆኑን አውቆ ፌዴራል መንግስቱ እነዚህ ገንዘቦች እንዳይንቀሳቀሱ ማድረግ አለበት። ሁለተኛው አቶ ጌታቸውም ሲያነሱት የነበረው ማዕተብ ሲነጥቅ በር እየሰበረ ባለስልጣናትን የጊዜያዊ መስተዳድሩን ባለስልጣናት ሲያስር
ሲተነኩስ ሲያሰቃይ የሚውለው ኃይል ይሄን ተግባር ሲፈጽም ፌደራል መንግስቱን አያማክርም። ይሄን ተግባር ፈጽሞ ግን ዛሬ ወይ ነገ ጠቅላይ ሚኒስትሩ ጋር ይመጣሉ። ወንበሩን ነጥቀናል፣ በርም ሰብረናል፣ ማተብም ነጥቀናል፣ ወንበሩንም ተረክበናል፣ ስለዚህ አጽድቁልን ብለው ሲመጡ አያፍሩም ይላሉ። እዚህ ቪዲዮ ላይ እንደምትመለከቱት ማለት ነው። ይሄ ማህተም በመንጠቅ ላይ ያለው ቡድን በባህሪውም ምንም አይነት የሐሳብ ልዩነት የሚፈቅድ የሐሳብ ብቻ ሳይሆን የሐሳብ በሌለውም ሰዓት ከአካሄድ አንጻር በትንሽ ሴንቲሜትር ርቀት ድንገት ለየት ብለህ በፍጥነት መሄድ የምትችልበት እድል አለ ብለህ ብትንቀሳቀስባት እንደ ጠላት የሚቆጥር ነው። ሰው ሁላችንም ተመሳሳይ ጉዳይ ውስጥ ገብተን አመራር ውስጥ ገብተን ጦርነት ውስጥ ገብተን የምንሰቃየውን ተሰቃይተን ምንከፍለውን ከፍለን ከስልጣን ጋር በተያያዘ ግጭት ተነስቷል ወይ የሚገባኝን አጥቻለሁ ብሎ ባሰበበት ሰዓት ሁሉንም ጠላት እያለ የሚፈርጅ ሰውን አሁን እኛንም አሳቆ ትግራይ ውስጥ እኔ እንደ መንግስት ኃላፊ ፌደራል መንግስት የሰራቸውን በጎ ነገሮች መጥቀስ በዚህ ቡድን ዘንድ ተቀባይነት እንዳጣ የሚያደርገኝ ስለሆነ ብዙ ጊዜ ፌደራል መንግስት መውቀሱ ላይ ነው ትኩረት የምናደርገው። በረሃ ያለን የተጠቀምናቸውን ጠቅላይ ሚኒስትሩ ይሁን ማንንም የተጠቀምናቸውን በስሜት የገባናቸውን ኃይለ ቃሎች ካልደገምክ ኃይለ ጠቅላይ ሚኒስትሩ አድረሃል ማለት ነው ብሎ መደምደሚያ የሚደርስ ግን ደግሞ በየዕለቱ ጠቅላይ ሚኒስትሩ ጋር እየደወለ ስልጣን የሚገባው እያለ የሚለምን ኃይል ነው። ሀፍረት የለው ምን የለው። ይሄ ኃይል ነው የትግራይን ህዝብ የመልማት የሰላም የመረጋጋት አጀንዳ ነጥቆ የትርምስና የግርግር እያደረገ ያለው። ስለዚህ አንደኛው ይሄ መታወቅ አለበት። እነዚህ ይሄን እንቅስቃሴ የሚያደርጉት ኃይሎች ደግሞ ምንድናቸው? የጥቅም ቁርኝት ያላቸው በወንጀል በብዙ መንገድ የሚፈለጉ እኔ በተደጋጋሚ ጊዜ ጠቅላይ ሚኒስትሩ ንገራቸው፣ እኔ በወንጀል አልፈልጋችሁም፣ ወደ ፈለጋችሁበት መሄድ ትችላላችሁ በላቸው። ስጋት ውስጥ ገብተው ትርምስ ካልፈጠርን በስተቀር ሰላም ከወረደ ጠቅላይ ሚኒስትሩ ወይም የህግ ማስከበር እርምጃ በሚል መተው እስር ቤት ይጨምሩናል የሚል ስጋት ከሆነ እንደዚህ አይነት ነገር የሚያስደርጋቸው ነገራቸውን ያልፈልጋችሁም ብሏቸዋል ብለ ነገራቸው ተብዬ ተልኬያለሁ ይላሉ። ይሄ ሁሉ ሊያስቆማቸው አልቻለም። ስለዚህ ተጠያቂነት ሽሽት ብቻ ሳይሆን የጥቅም ግንኙነትም አለ ማለት ነው። ይሄ ተወሰኑ ብለዋል። በተለይ ደግሞ እኛም እንትን እንዳንል አጠቃላይ እንዳይሆን አጠቃላይ ጦር መሪውም አይደለም፣ አጠቃላይ ፖለቲካ አመራሩም አይደለም፣ አጠቃላይ ደግሞ ሰራዊቱም አይደለም በዚህ ተዘፍቆ ያለው ብለው እሳቸው ለመነጠል ሞክረዋል። ጥቂት ግለሰቦች ግን አቅም ያላቸው በሚል ስለለዩዋቸው ምናልባት በሁሉም እንዳይወሰድብን እኛም ዋናው መሰረታዊ ነገር እዛ አካባቢ ላይ አንድ ከተጠያቂነት የሚደረግ ሽሽት አለ። ከህዝባዊ ተጠያቂነት፣ ከክልሉ መንግስት ተጠያቂነት፣ ከሰራዊቱ ተጠያቂነት፣ ከብዙ መንገድ ተጠያቂነት ያመጣብናል ብለው ወይ ደግሞ ከዚህ ቀደም ሲሰሩ በነበረው ተግባር ተጠያቂነት ይመጣል ብለው የሚፈሩ፣ ስለዚህ ተጠያቂነት እንዳይመጣ የሚችሉትን ሁሉ ሁከት በመፍጠር ከተጠያቂነት የሚደረግ ሽሽት አለ። የያዛቸውን ፌደራል መንግስቱ የያዛቸውን ሰዎች መጠየቀ እንደዛው አይደል እንደ ይለቀቃቸው ምናልባት እንደዛ ከታሰበ ምናልባት የአቶ ጌታቸውም መግለጫ ላይ ትንሽ እኔም ግር ያለኝ ተጠያቂነት ከተባለ እንደነ ስብሃት እንደነ ክንፈዳኘውና ሌሎች አመራሮች የሚጠየቅ ሰው አልነበረም። ግን ፌደራል መንግስቱ በይቅርታ በምህረት በሚል ለቋቸው ዛሬ ድረስ ለሀገሪቱ ጦርነት እየጠነሰሱ ያሉ አካላት ናቸው። አሁን ከጠቀሻቸው በላይ የሚጠየቅም ሰው አለ እዛ የቀረ ያልተጠየቀ ሰው። ስለዚህ ብዙ ሰዎች አሉ ያልተጠየቁ። እነዚህ ሰዎች ቢያንስ ህግ ፊት መቅረብና በህግ ፍርድ ባያገኙ በተወሰነ ህግ ጥላ ስር ቆይተው በምህረት መንግስት ለቋቸዋል። ይሄንን ፕሮሰስም ያልሄዱ ሰዎች አሉ። ስለዚህ በጦርነት ውስጥም የፈጸሙ ወንጀሎች አሉ። ለዛ ነው ህወሓት ውስጥ የነበረው መከፋፈል። አንደኛው ጦርነት ውስጥ ስንገባ በተገቢው መንገድ ዝግጅት አላደረግንም፣ ጦርነቱ በተገቢው መንገድ አልተመራም፣ ጦርነቱ የተቋጨበት መንገድ ትክክል አይደለም፣ ስለዚህ ጦርነቱ መገምገም አለብን የሚሉና ጦርነቱ መገምገም የለበትም በፋስት ፎርዋርድ መሄድ አለብን የሚሉ ኃይሎች መካከል መከፋፈል የመጣው በጦርነቱ መካከል ከጦርነቱ በፊትና በኋላ የተፈጸሙ ወንጀሎች ስላሉ ነው። ከተጠያቂነት የሚደረግ ሽሽት። አሁን መሬት ላይ ደግሞ ቁርኝትም አለ፣ የጥቅም ቁርኝት። ይሄ የጥቅም ቁርኝት ከምን ጋር እንደሚገናኝ ከተፈጥሮ ሀብት ጋር እንዴት እንደሚገናኝ አቶ ጌታቸው በሰፊው አብራርተውታል። ወርቅ እንዴት እንደሚመዘበር፣ ህገወጥ የሰዎች ዝውውር እንዴት እንደሚደረግ፣ ህገወጥ የመሳሪያ ዝውውር እንዴት እንደሚደረግ፣ በተለያየ ህገወጥ ንግድ ላይ የሰው ልጅ የንብረት የምናምን ንግድ መሬት መቸርቸርም ጨምሮ ማለት። ስለዚህ እነዚህም የጥቅም ቁርኝቶች አሉ። ክልሉም በጦርነት ውስጥ ማቆየት ያስፈለገበት አንደኛው ይሄ ነው የሚሉት እንግዲህ እሳቸው። አቶ ጌታቸው ሲቀጥሉ የትግራይ ህዝብ እንግዲህ ከተስፋ ይልቅ ስጋት ደቅኖበታል ይላሉ። ስጋት የተደቀነበት ደግሞ በኢትዮጵያ መንግስትም ሆነ በትግራይ ህዝብ ላይ ቂም ያለው ኃይል ይህንን አጋጣሚ ለመጠቀም ርብርብ እያደረገ በመሆኑ ነው ይላሉ። ይሄ ኃይል አቶ ጌታቸው ሲጠቅሱት ለትግራይ ህዝብ ማር የሚያዘንብ ኃይል አይደለም።
የትግራይ ህዝብ ላይ የበቀል ጥማቴን አልተወጣውም ከሚል ኃይልም ጨምሮ ይሄ ባለመፈጸሙ የፕሪቶሪያ ስምምነት ይሄንን ጥማቱን በማደናቀፉ ያኮረፈ ኃይል አለ። ከዚህ ኃይል ጋር የሚገናኙ ቡድኖችም አሉ ይላሉ። እነዚህ ቡድኖች ብለው ሲጠቅሷቸው ምንድነው የሚሉት? እነዚህ ቡድኖች በአንድ በኩል የትግራይ ህዝብ ላይ የበቀል ጥማታቸውን ማሳካት ይፈልጋሉ፣ በሌላ በኩል ደግሞ ያልተረጋጋች ትግራይ እንድትኖር ይፈልጋሉ። ምክንያቱም ትግራይ ከተረጋጋች የፌዴራል መንግስቱ ትግራይ ላይ ቆሞ ሊወጋን ይችላል ብለው ይፈራሉ። ስለዚህ በአንድ በኩል ከኛ ጋር ለመተባበር ይሞክራሉ፣ በሌላ በኩል ደግሞ እንዳንረጋጋ ጥረት ያደርጋሉ የሚልም ነገር ያነሳሉ። ስለዚህ በብዙ መንገድ ከታየ የትግራይ ህዝብ ላይ ያለውን አሁን ነባራዊ ሁኔታ መሬት ላይ ያለውን ሁኔታ በብዙ መንገድ ያነሳሉ። ፕሪቶሪያ ያደናቀፈባቸውን አምሮታቸውን ለማሳካት ወይም ለማርካት እያሉን እድሉን ያገኙ ኃይሎች እድሉን ለመጠቀም በከፍተኛ ደረጃ ጥረት ያደርጋሉ ይላሉ። እዚህ ላይ እንደሚሉት ማለት የኤርትራ መንግስት ከፌዴራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው። ፕሪቶሪያ ከተስማማን ለምንድን ነው ግጭት የሚገባው? ቢኮዝ ትግራይን ኮምፕሊትሊ ከካርታ ለማውጣት የነበረን እንቅስቃሴ ያስቆመ ስምምነት ስለሆነ ነው። የኤርትራ መንግስት ጋር ሰላም መፍጠር አለብን የሚል እምነት ነበረኝ። የተወሰነ እንቅስቃሴ ማድረግ ነበር። የኤርትራ መንግስት ሰዎች ፍላጎት ወይ የኢትዮጵያ መንግስት ኤርትራን ይወራል ብለው በሚሰጉበት ሰዓት ማቀዝቀዣ ባፈር እንዲሆን ማድረግ ነው ትግራይ። ወይ ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ደግሞ ከኛ ሰዎች ጋር ሆኖ እንደገና ደግሞ ምናልባት ወደ አዲስ አበባ በኩል ጉዞ የሚቻልበት እድል ካለ ማማተርም ሊሆን ይችላል። ከሌላ በኩል ደግሞ ዲዲአር እንዴት እንደተቋረጠም ደግሞ ያነሳሉ አቶ ጌታቸው። ዲዲአር እንግዲህ በብዙ መንገድ መንግስት ሲወቀስበት የነበረ ነገር ነው። ፌዴራል መንግስቱ ነው እንደዚህ አድርጎ አቋርጦ በቂ ሀብት ስላልተገኘ እንደዚህ ብሎ ብዙ ሰዎች ሲተርኩት ነበር። እኛ በተደጋጋሚ ጊዜ ስንል የነበረው ዲዲአሩ በትክክለኛው መንገድ እንዳይፈጸም፣ የተፈናቀሉ ዜጎች ወደ ቀያቸው እንዳይመለሱ ያደረገው ህወሓት ነው ስንል ነበር። እንደ ሆስቴጅ ይዟቸው ነበር ስትል ነበር። እሱን ቃል በቃ ተጠቅሞ ሲሉ ነበር። ስለዚህ የተፈናቀሉ ሰዎችን በግዞት ይዞ በእገታ መልክ ይዞ የተፈናቀሉ ሰዎች ሊመለሱ የሚችሉት የመሬት ይገባኛል ጥያቄ ሲመለስ ነው፣ ካልሆነ አይመለሱም ብሎ በተቀዳደደ እሳቸው እንደሚሉት እንግዲህ በቂ መሰረተ ልማት በሌለበት የመጠለያ ካምፕ ውስጥ እንዲኖሩ የፈረደባቸው ህወሓት ነው ይላሉ። ዲዲአርን በተመለከተ አሁን በቅርብ የተጀመረው ዲዲአር ጨምሮ ከዚህ በፊትም የተደረጉ የዲዲአር እንቅስቃሴዎችን ሲያደናቅፍ የነበረው ህወሓት ነው። ትላንትና ወደ መቀሌ መሄድ የነበረባቸውና ይህንን ሊያስተባብሩ የሚችሉ ሰዎች ከመሄድ የተገለሉትም አሁን በመቀሌ ውስጥ ይሄ ኃይል በሚያደርገው እንቅስቃሴ ነው ይላሉ። እና ይህንንም በቪዲዮ ላይ ማየት ስለሚቻል ማለት ነው። በ10 ሺዎች የሚቆጠር ታጣቂ ዓላማዬ እስከተፈጸመ ድረስ በዲዲአር ተካትቼ ወደ ሰላማዊ ኑሮ መለሳለሁ ብሎ በጉጉት በሚጠብቅበት ሁኔታ ባለፈው ሲቋረጥ የራሳችን ያመራር አካሄድ የፈጠረው ችግር ነው። እኔ ጻፍኩት ግጥም አድርጌ ደብዳቤ ጻፍኩት ፌዴራል መንግስቱ ለምን ያቋርጣል ብዬ ነው። ውስጤ ያውቀዋል። የፌዴራል ኃላፊዎችም ቢያንስ አንተ እንኳን እንዴት እውነት አታወራም ይሉኛል። እውነቱ እኛው ራሳችን በፈጠርነው ትርምስ ምክንያት ነበር የተቋረጠው። ስለዚህ ከ75,000 በላይ የዚህ ተጠቃሚ ሆናለሁ ብሎ ይጠብቅ የነበረ ታጋይ ማን ነው ያስቆመው ንገሩን ብሎ አንገታችን ጠፍንጎ ያዘ። አሁን የዲዲአር ሂደቱን በማስቆም ረገድ ከፌዴራል መንግስት በላይ ተጠያቂዎች እኛ ነን። ይሄንን ነው እያልኩ ያለሁት። ምክንያቱም 75,000 ብቻ አይደለም፣ በሁለት ዙር 175,000 ትጥቅ እናስፈታለን፣ ወደ ሰላማዊ ኑሮ እንዲመለስ እናደርጋለን ብለ የያዝናቸው ፕላኖች ያስቆመው ፌዴራል መንግስት አይደለም። ይሄንን ያምታታሁ መቀጠል አልችልም። ደብዳቤ ጽፌያለሁ፣ ግን ለኢንተርናሽናል ኮሚኒቲ ፌዴራል መንግስት አስቆመው የሚል ደብዳቤ ነው የጻፍነው። አሁን ይሄም መቆም መቻል አለበት። ምክንያቱም ይፈልገዋል፣ ወጣቱ ይፈልገዋል፣ ወደ ሰላማዊ ኑሮ መመለስ ይፈልጋል። ዲያደር ደግሞ እሳቸውም ያነሱት አሁን ለምሳሌ ከሪፈረንደም ጋር አያይዘው ያነሱትም ነገር አለ። ሪፈረንደምን በተመለከተ እኔ ብዙም አልስማማም ይላሉ። የማይስማሙበትንም ምክንያት ይጠቅሳሉ። እነዚህ ኃይሎች ሪፈረንደም ማካሄድ አለብን፣ ሀገር መንግስት መመስረት አለብን፣ የትግራይን ሉዓላዊነት ማረጋገጥ አለብን የሚል አቋም አላቸው። እኔ በሪፈረንደም አልስማማም። እማልስማማው ደግሞ ጊዜያዊ አስተዳደር ነኝ። በጊዜያዊ አስተዳደር ይሄን ማድረግ አልችልም። ብዙ ጊዜ እዚህ ቤት ስንል የነበረው የኤርትራ ነጻነት ሲሰጣት ኢትዮጵያ ውስጥ መደበኛ በህዝብ የተመረጠ መንግስታዊ ስርዓት አልነበረም። ዓለም አቀፉ አሰራር የዩኤን ቻርተርን ጨምሮ አንድ ሀገር ሪፈረንደም ለማካሄድ መሰረታዊ ከሚባሉ ሪኳየርመንቶች አንዱ የተረጋጋ በህዝብ የተመረጠ መንግስት ያስፈልግ ነበር።
ስለዚህ የኤርትራ ሪፈረንደም ትክክል አይደለም፣ በትክክለኛው ሰዓት አይደለም የተካሄደው የምንልበት ምክንያት ሪፈረንደሙ የተካሄደው ኢትዮጵያ ውስጥ መደበኛ መንግስት ሳይሆን የሽግግር መንግስት በነበረበት ጊዜ ነው። አቶ ጌታቸው ዛሬ ምን ይላሉ? የሪፈረንደሙን እኔ ማልቀበለው ጊዜያዊ አስተዳደር ነው ያለው። በጊዜያዊ አስተዳደር ሪፈረንደም ማድረግ አንችልም። ስለዚህ መጀመሪያ ምርጫ ተካሂዶ ህዝባዊ መንግስት ተቋቁሞ ያ መንግስት ነው ሪፈረንደም ካስፈለገ ሊያካሄድ የሚለውን ነገር ያነሳሉ። በዚህ ውስጥ ደግሞ ለምሳሌ በትርምስ ውስጥ የሚያተርፉ ኃይሎች አሉ የሚል ነገር ያነሳሉ። የኤርትራ መንግስት አንዱ ነው ይሉና በብዙ ምክንያት ይዘረዝራሉ። የኤርትራ መንግስት በትርምሳችን ውስጥ ያተርፋል። በአንድ በኩል የተዳከመች ትግራይ ትኖራለች፣ በጸጥታ የተዳከመች፣ በኢኮኖሚ የተዳከመች። ይሄ ራሱን የደካማ ጎረቤት በማድረግ ለህዝቡ ቢያንስ ትግራይም እንደዚሁ ነው የሚል ነገር መፍጠር የሚፈልግበት ሁኔታ አለ። በሌላ በኩል ደግሞ ፎር ዘ ሃይስት ቢደር በሚባል ደረጃ ወርቅ ወደ ኤርትራም ወደ አስመራም የሚላክበት ሁኔታ አለ የሚል ነገርም ያነሳሉ። እንግዲህ ክልሉ እንዳይረጋጋ የሚፈልጉበትም ምክንያት አንደኛው ቅድም እንዳልኩት ከተጠያቂነትም ጋር ያያይዙታል። በክልሉ ውስጥ ከዚህ በፊትም ስንለው እንደነበረው የትግራይ ክልል የጊዜያዊ መስተዳድሩ ፕሬዚደንት በተለያዩ የወታደራዊ አመራሮች ላይ የእግድ እርምጃ ወስዷል። እርምጃውን በወሰዱ ሰዓት ላይ የሰራነው ፕሮግራም እንዳልነው እሳቸው ያንን ኃይል አይደለም መምታት ያለባቸው። ከእሳቸው ጋር በጊዜያዊ አስተዳደር ውስጥ ተቀምጦ ይሄ ኃይል የሚያደርገውን እንቅስቃሴ እያስተባበረ እየመራ የማደናቀፍ ስራ ኃላፊነት ወስዶ እያለ የማቀላጠፍ ስራ እየሰራ ያለ ቡድን አለ። እነዛ ላይ እርምጃ መውሰድ ይችላሉ እንጂ እነዚህ አመራሮች ላይ ወታደራዊ አመራሮች ላይ እሳቸው የሰጧቸው ሹመት እስከሌለ ድረስ እነዚህ ወታደራዊ አመራሮች ላይ እርምጃ መውሰዳቸው ትክክል አይመስለኝም የሚል አቋም አራምደን ነበር። ከዛ በኋላ የወሰዷቸው የማስተካከያ እርምጃዎች አሉ። ለምሳሌ የክልሉን የጸጥታ ቢሮ ኃላፊ የሆኑትን ሰው እንደዚሁ አግደዋል። ዛሬ ደግሞ ሲሉ የነበረው ምንድነው? የኔ ምክትል የጸጥታ ኃይል ተወካይ ነው ይላሉ። የመንግስት አካል መሆናቸውን ጭምር ግን ይረሱታል። እንግዲህ እሳቸው ምክትል የጸጥታ ኃይሉ ተወካይ የሆኑት ማናቸው ከተባለ ጀነራል ታደሰ ወረደ ናቸው። ጀነራል ታደሰ ወረደ ለመጨረሻ ጊዜ ማስጠንቀቂያ ብለው ሲጽፉላቸው ምንድነው የተጠየቁት? ሰራዊቱ የሚያደርገውን እንቅስቃሴ እንዲያስቆሙ፣ በዚህ በኩል ከጊዜያዊ መስተዳድሩ እንዲያስቆሙ የሚል ትእዛዝ አላቸው። በዚህ በኩል የጸጥታ ኃይሎቹ ደግሞ ተወካይ እንደመሆናቸው ደግሞ ይህን እንቅስቃሴ ይመራሉ። ስለዚህ ኮንፍሊክት ኦፍ ኢንተረስትም አለ ማለት ነው። ስለዚህ ይሄ ሁሉ ችግሩ እንዳወሳሰበውም ያነሳሉ። የጸጥታ ኃይል ተወካይ ነው የኔ ምክትል፣ የጸጥታ ቢሮ ኃላፊ ነው። አንዳንዴ ይረሱታል የመንግስት አካል መሆናቸውን። የኔ ምክትል መንግስት እንደዚህ አይነት ነገሮች መስራት አለበት ብሎ ሲያማርር ሰማዋለሁ። የትግራይን ጸጥታና ሰላም የማስከበር ስራ ጌታቸው በግሉ ወይ በብዕር ወይ በጋዜጣ ወይ መግለጫ ሊያረጋግጠው አይችልም። ግን ብዙ ጊዜ የሚሉት ምንድነው? በተደጋጋሚ እኛ ሳንሆን ከላይ ነው ግንኙነት ያለው የሚባለው ከኤርትራ መንግስት ጋር ያለም ግንኙነት ያነሳሉ። ለምሳሌ ጥቂት የጦሩና የፖለቲካ አመራሮች ከኤርትራ ጋር ግንኙነት አላቸው። እነዚህ የፖለቲካና የጦሩ አመራሮች ደግሞ ተጽዕኖ መፍጠር የሚችሉ ከፍተኛ ተደማጭነት ያላቸው ሰዎች ጭምር በዚህ ግንኙነት ውስጥ ተሳትፈዋል ይሉና በግልጽ የሚሉት ይሄንን ግንኙነት የለንም የሚሉ አካላት ያስተባብሉ፣ አላቸው የምንል አካላት ደግሞ ማስረጃ እናቅርብ ይላሉ። ስለዚህ አቶ ጌታቸው ማስረጃ አላቸው ማለት ነው። ከኤርትራ መንግስት ጋር ግንኙነት እያደረጉ እንዳለ ይሄ እንቅስቃሴም ከትግራይ አልፎ ኢትዮጵያንም አደጋ ውስጥ የሚከት እንደሆነ በዛው ተናግሯል። ስለዚህ ይሄ እንቅስቃሴ ደግሞ ይሄ ኃይል ያለው አቅም ኢትዮጵያን ወደ ማተራመስም ይችላል። ከኤርትራ ኃይሎች ጋር ተባብሮም ደግሞ ወደ 4 ኪሎ መምጣትም ሊያስብ ይችላል። እገሌ ሻዕቢያ ጋር ግንኙነት የለኝም ይላል። ግንኙነት አለኝ የሚል ሰው አለ ብዬ አላምንም። እንዳልኩት እኔ በማቀው ደረጃ እንደ መንግስት ኃላፊ የተወሰኑ ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ የተወሰኑ ፖለቲካ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው። የለኝም የሚል ሰው ያስተባብል፣ አላቸው የሚል ሰው ደግሞ ማስረጃ ያቅርብ። ጥያቄ አይጠቅመንም ነው። የትግራይን ሉዓላዊነትንም የኢትዮጵያን ሉዓላዊነትም አደጋ ላይ ይጥላል፣ የትግራይ ህልውናንም አደጋ ላይ ይጥላል። ምክንያቱም እነኚህ ግንኙነቶች ለትግራይ ህዝብ ማር በማዝለብ ከሚታወቁ ሰዎች ጋር የተደረጉ ግንኙነቶች ስላልሆኑ ምናልባት በባለፈው የወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖን ቆይታ እዚህ ቤት አንስተን ሰርተን ነበርና እኛ ሳናነሳ ያለፍነው ብዙም ጊዜ ያው ሲክዱ ስለሚታዩ ብዙም አላልንበትም። ከኤርትራ ጋር ግንኙነት አላችሁ ተብላችሁ ትታማላችሁ ተብሎ ጥያቄ ተነስቶላቸው እንግዲህ ቀጥታ ከመመለስ ይልቅ ከሁሉም ጎረቤቶቻችን ጋር በሚል አማራ፣ አፋር ከኤርትራም እንዲሁም ጎረቤት ጥሩ ጉርብትና አለን፣ ከማንም ጋር በሰላም መኖር እንፈልጋለን በሚል አድበስብሰውታል። እኚህ ግለሰብ ደግሞ እንግዲህ ከኤርትራ መንግስት ጋር ግንኙነት ከሚያደርገው አንጃ ውስጥ ከፍተኛ አመራር ቦታ ላይ ያሉ ሰውም እንደመሆናቸው መጠን ምናልባት አቶ ጌታቸው ብዙም ኒውትራል ሆኖ ማየት ለሚፈልግ ሰው ግልጽ ይመስለኛል ሳየው። በተለይ ደግሞ እንግዲህ አፈወርቅ ከዚህ ቀደም በባዕድ ሰራዊት
አስጨፈጨፈን የኢትዮጵያ መንግስት የሚል ነገር በብዛት ይሰማል ከነዚህ ግለሰቦች። ዛሬ እንግዲህ ትላንት የባዕድ ሰራዊት ነው የኤርትራ ሰራዊት ተብሎ ዛሬ ከነሱ ጋር ሲቆም ግን ቤተሰብ ወይም ደግሞ ደማችን፣ ባህላችን፣ ሃይማኖታችን ያስተሳስረናል ወደሚል የመጣበት መንገድ ብዙም እኛ አንልበትም። ነገር ግን በተለይ የትግራይ ሰዎች እናንሳ፣ የእነ ደብረጽዮን ደጋፊ ሰዎች ብዙ ጊዜ የሚያነሱት ነገር አለ። የፌዴራል መንግስቱን በጀት እየተጠቀምክ ከበጀቱ ሲሆን ፌዴራል መንግስቱ ችግር የለውም፣ ነገር ግን በትዕዛዝ ደረጃ በህግ ደረጃ ሲመጣ ግን ፌዴራል መንግስቱ አያገባውም የሚለውን ሀሳብ እሳቸው በደንብ አንስተውታል። እንደውም እንደ ትላንቱ ይላሉ እንግዲህ ትላንት አቶ ጌታቸው ረዳ ጠቅላይ ሚኒስትር ዶክተር አብይ አህመድን በጦርነቱ ጊዜ ሲሉ የነበሩትን ነገሮች ሁሉ እናውቃለን። እንግዲህ ጦርነት ላይ ስትሆን ብዙ ነገር ትባባላለ፣ ብዙ ፕሮፓጋንዳ አለ። ያንን ዛሬ ምን ደግሞ የሚፈልጉ ኃይሎች አሉ። ጠቅላይ ሚኒስትሩን ካልሰደባችሁ ባንዳ ተብላችሁ ወይም ደግሞ ጠላት ናችሁ ተብለን እንፈረጃለን። ስለዚህ እኔ ፊት ለፊት ከጠቅላይ ሚኒስትሩ ጋር በስራ ጉዳይ የግድ መገናኘት ስላለብኝ እገናኛለሁ። ከኋላ ተደብቀው ስልጣን ስጠን እያሉ የሚለምኑ ሰዎች ግን እኔን እንደዛ ሲሉ አፍራለሁ የሚል ነገር አንስተዋል። እንደው ይሄ ከበጀቱ ጉዳይ ጋር እናንሳና በተለይ እሳቸው በሚሰጡበት መግለጫ ስርም ብዙ ኮመንቶችን እያየን ነበር። አብዛኛው የኤርትራ ባንዲራ ያለበት እና ኤርትራውያን በእሳቸው ላይ ሲበሳጩና ሲሰድቧቸው ነበር። እንዲሁም ደግሞ ከእነ ደብረጽዮን ጎራ የሆኑ ሰዎች እንዲሁ ባንዳ የምትለዋ ነገር በብዛት ትስተዋላለች እና እነ ዶክተር ደብረጽዮን ገብረ ሚካኤል ይሁን ተብሎ ክልሉ ቢለቀቅላቸው እና ጊዜያዊ አስተዳደሩን ምሩ ቢባሉ ከፌዴራል መንግስቱ ጋር ከመብራት፣ ከስልክ፣ ከበጀት አንጻር አይገናኙም ማለት ነው ወይስ ለምንድን ነው አቶ ጌታቸው በዚህ መንገድ ከፌዴራል መንግስቱ ጋር ሲገናኙ ባንዳ ተብለው፣ ነገ ግን ስልጣኑን ስጠኝና እኔ ጊዜያዊ አስተዳደሩን ልምራው የሚለው ኃይል ደግሞ እነዚህን አገልግሎቶች መቼም ሳይጠይቅ ምንም የሚያደርገው ነገር የለም። በጀት ከዚህ ቀደምም እንዴት እንቅፋት እንደሆነባቸው ወይዘሮ ፈትለወርቅ ሲናገሩ ነበርና እንዴት ሊሆን ነው ማለት እነሱም ባንዳ ነው የሚሆኑት ወይስ ምንድን ነው የሚሆነው የሚለውን እስቲ አንድ ነገር በልበት። ባንዳ ብለሽ ስትጠሪ ምንድን ነው የትኛውን ፍላጎትሽን ካደው ማለት አብዛኞቹ ዛሬ ባንዳ ብሎ ለመሳደብ አቶ ጌታቸውን እንትን የሚሉት ሲሉ የነበሩ ሰዎች በጦርነቱ ጊዜ አቶ ጌታቸው ምንድን ነበሩ ሲባሉ የነበረው? ጦርነቱ ውስጥ በነበርሽበት መንገድ አሁን መምራት ትችላለሽ ወይ? ፕሮፓጋንዳውን በዛ ደረጃ መምራት ይቻላል ወይ ስትይ ዋናው መታወቅ ያለበት ከፌዴራል መንግስቱ ተጽዕኖ ነፃ የሆነ ጊዜያዊ አስተዳደር በትግራይ ክልል ውስጥ ማቋቋም አይቻልም። ምክንያቱም ፌዴራል መንግስቱ ባለድርሻ ነው። ቢያንስ ከግማሽ ያላነሰ ድርሻ አለው ጊዜያዊ መስተዳድሩ ላይ። ህወሓት ባለድርሻ ነው፣ ግማሽ ነው ድርሻው። ስለዚህ ህወሓትም የፈለገው የህወሓት ባንዲራ ያዥ ነው የምትሆን ወይም ደግሞ የህወሓት ባንዲራ ነው የምትሆን ምልክት ነው የምትሆን ሰው ማምጥተሽ ፕሬዚደንት ብታደርገው ከፌዴራል መንግስቱ ጋር ከመስራት ሌላ ምንም አማራጭ የለውም። ግዴታው ነው መስራት። አቶ ጌታቸው ስለሆነ አይደለም፣ ዶክተር ደብረጽዮን ስለሆነ አይደለም፣ ማንም የፌዴራል መንግስት ጠል የሆነ ኃይል በፕሪቶሪያ ስምምነት መሰረት ወደ ጊዜያዊ መስተዳድር ፕሬዚደንትነት ብታመጪ ከፌዴራል መንግስቱ ጋር መስራት ግዴታው ነው። ዋናው መሰረታዊ ነገር ከዚህ በፊት ስንል እንደነበረው ህወሓት ከፌዴራል መንግስቱ የነበረውን ስልጣን ለቆ ወደ መቀሌ በገባበት ሰዓት ላይ የገባው ከነ አመሉ ነው፣ ከነ ፍላጎቱ ነው፣ ከነ ዝርፊያ አቅዱ ነው፣ ከነ ጥማቱ ነው ብለን ነበር። ስለዚህ እሳቸውም ዛሬ ያነሱት አንደኛው ነገር ይሄ ቡድን ማህተብ በመንጠቅ ቢሮ በመስበር የሚታወቀው ቡድን የሐሳብ ልዩነት ትናንሽ የሐሳብ ልዩነቶች ሳይቀር ለማስተናገድ ምንም አይነት ፍላጎት የሌለው ኃይል ነው ይላሉ። አቶ ጌታቸው ለምሳሌ በብዙ መንገድ እንቅስቃሴ ካደረጉበት ወይም ደግሞ ተሳክቶላቸዋል ከምለው ለምሳሌ የሚዲያ ነፃነትን ብትወስጂ ክልላቸው ላይ በተቻለ መጠን ሁሉም አይነት ሐሳብ እንዲንጸባረቅ አድርጓል። የክልሉ ቴሌቪዥን በተሳቸው አስተዳደር ስር ያለው ሚዲያ ሳይቀር የተለያዩ ከሳቸው በተጻራሪ የቆሙ ኃይሎችን ሳይቀር የሚዲያ ከቨሬጅ ይሰጣሉ። እንደነዚህ አይነት የሐሳብ ልዩነቶች የሚስተናገዱበት ሁኔታ ለመፍጠር ያደረጉት ጥረት በጣም በከፍተኛ ደረጃ የሚደነቅም ነው ለኔ። ምክንያቱም በተወሰነ ደረጃ በትግራይ ህዝብ ላይ በትግራይ ፖለቲካ ውስጥ እንደዚህ አይነት ነገር አልተለመደም ነበር። ህወሓት የአፈና መዋቅሩን ይዞ ነው መቀሌ የገባው። የዝርፊያ መዋቅሩን ይዞ ነው መቀሌ የገባው። የህገወጥ ተግባራት መዋቅሩን ይዞ መቀሌ የገባና አሁን በዛች ትንሽ አቶ ጀዋር እንዳሉት በጣም ትንሽ በሆነች ክልል ውስጥ በጣም ጥቂት ኦፖርቹኒቲ ባለበት ክልል ውስጥ ይሄ ሁሉ የዝርፊያ አቅድም ይሄ ሁሉ የህገወጥነት ፕላንም ይሄ ሁሉ ስርዓት አልበኝነትም ሁሉ ነቅሎ ነው እዛ የገባው። ስለዚህ ይሄንን ለማድረግ የሚያስችል ብዙ ነገሮች የላቸውም። አሁን መሰረታዊው ነገር ምንድነው? አቶ ጌታቸው እንዳሉት የግድ ነው ሰው ስለቀየርሽ ስላልቀየርሽ አይደለም። አቶ ጌታቸው ዛሬ እያሉ ያሉት እንግዲህ የፌዴራል መንግስቱ ከጦርነት በመለስ ጦርነቱን ማስቆም የሚችሉ እርምጃዎች መውሰድ አለበት።
እነዚህ ቢሮ ሲሰብሩ ማዕተብ ሲነጥቁ የነበሩ ሰዎች መጥተው ጠቅላይ ሚኒስትሩ ሲያገኟቸው ቢሮ ስትሰብሩ ማዕተብ ስትነጥቁ አማክራችሁኝ ነበር ወይ? አብረን ያቋቋምነውን ጊዜያዊ መስተዳደር ስታፈርሱ አማክራችሁኝ የኔን ይሁንታ አግኝታችሁ ነበር ወይ? በትግራይ ክልል ውስጥ እየዞራችሁ ስትተኩሱና ወጣቱን ረፍት ስትነሱ እኔን አማክራችሁኝ ነበር ወይ? ስለዚህ የመጀመሪያው ፍትህ የሚባለው ሪስቶር መደረግ አለበት። ጊዜያዊ መስተዳድሩ የነጠቃቸውን ቢሮዎች ወደየቦታው ወደየባለቤቱ መልሱና ከዛ በኋላ እንዴት ጊዜያዊ መስተዳድሩ ማሻሻል ይቻላል የሚለው ላይ መወያየት ይቻላል። እሳቸው ሲሉ እንደነበረው ፔሪዮዲካል በሆነ መንገድ ሰዓት ጊዜ ተቀምጦለት በዚህ ጊዜ ውስጥ አስገድደው ዲዲአሩን መፈጸም አለባችሁ፣ ቅድመ ሁኔታ አስቀምጠው ይሄን ማድረግ አለባችሁ፣ ይሄን ማድረግ አለባችሁ ብሎ ማስገደድ መጀመር አለባቸው ነው እንግዲህ አቶ ጌታቸው የሚሉት። ስለዚህ እኔ እስከሚገባኝ ድረስ ከፌዴራል መንግስቱ ጋር መገናኘትና ከፌዴራል መንግስቱ ጋር መስራት ግዴታቸው ነው። ከዚህ ውጭ ምንም አይነት አማራጭ የለም። የፌዴራል መንግስቱ ከጦርነት በመለስ በጣም ብዙ አማራጮች አሉት ሊያስቆም የሚችልበት። ምክንያቱም ዓለም አቀፉ ማህበረሰብ አይደለም በጀት ድጋፍ የሚያደርገው፣ ዓለም አቀፉ ማህበረሰብ አይደለም ኦልሬዲ አሁን ክልል ውስጥ እነሱ የጦር እንቅስቃሴ እንዲያደርጉ ለጦሩ ሰራዊት ደሞዝ የሚከፍለው። ስለዚህ ዋናው መሰረታዊ ነገር የፌዴራል መንግስቱ የሚወስዳቸው ምን ያህል የህዝብ ጠል እንደሆኑ የምታውቂው የፌዴራል መንግስቱ እርምጃዎችን ቢወስድና በጀት ቢያቋርጥ የሚበደለው ማን ነው? ህዝቡ። ስለዚህ እነሱ ዛሬ ሜቢ ባንክ ውስጥ ያለውን የተወዘፈ ገንዘብም ለቃቅሞ ለራሳቸው ፍጆታ ላይ ያደርጉ ይችላሉ። አቶ ጌታቸውን በዚህ ውስጥ አፉን ነክተዋል። የ5 ወር የ6 ወር ከሲቪል ሰርቫንቱ ደሞዝ የ10 ምናምን ወር ደሞዝ ላይ አንስተን ለታጣቂው ደሞዝ ከፍለናል ይላሉ። ታጣቂውን ለማቆየት በ75 ሺህ ያህል ወጣቶች ዲዲአር በመጠበቅ ላይ ያሉ ዲዲአር ተቋርጦባቸዋል ይላሉ። ዲዲአር መቋረጡ ምን ያህል እንግዲህ በብዙ አካባቢ ላይ የጦርነቱ መነሻ እኮ የአማራ ክልል ላይ ለምሳሌ የልዩ ኃይሉ ይፍረስ ሲባል አንደኛው ምንድነው የተነሳው ነገር? ትግራይ ክልል የታጠቀው ኃይል ትጥቅ ሳይፈታ እኛ እንዴት አስፈቱናላችሁ የሚል አተካሮ ተነስቶ ነበር። ለብዙ ነገሮች መነሻ ነው። ዲዲአሩን ለነሱ የፖለቲካ ፍጆታ ለነሱ የፕሮፓጋንዳ ፍጆታ ለማዋል ወታደሩን ላለመበተን ወታደሩን አንቀሽ ይዘሽ ከሲቪል ሰርቫንቱ ላይ ደሞዝ ላይ እያጎደልሽ ከማዳበሪያ ላይ እያጎደልሽ ለታጣቂ ኃይል ደሞዝ ትከፍያለሽ። እንግዲህ ዲዲአሩ የተጀመረ ሰሞን በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት አንድ መግለጫ አውጥቶ ነበር። ለእነዚህ ከውጊያ መልስ ወደ ዲዲአሩ ለተቀላቀሉ ወደ ዲዲአሩ እየገቡ ላሉ ሰዎች የሚሰጠው ካሳ ወይም ደግሞ መቋቋሚያ ነው ብለን በትክክለኛው ስሙ የምንጠራውና መቋቋሚያው በቂ አይደለም፣ አይበቃቸውም የሚል ምክንያት በማቅረብ ይሄ ዲዲአር እንዲቋረጥ ገና ከመጀመሪያው ነበር እንቅፋት ሲሆኑ የነበረው። አሁን ግን ዳግም እንኳን ያችን አትበቃም የተባለችውን ብር ለመስጠት ይቅርና ወደ ዳግም ጦርነት እያዘጋጇቸው ነው ያሉ ወጣቶችን። እንደውም አንድ ስብሰባ ላይ አንድ የህወሓት ከፍተኛ የጦር መሪ የሆኑ ሰው አንድ ትውልድ ለመስዋዕትነት ይዘጋጅ የሚል ጥሪ አቅርበዋል ብሎ በጣም ሲወቅሷቸው ነበረ። በትግርኛ የተተረጎመ ስለሆነ ብዙ ሰዎች ሲታዘቡ ትዝብታቸውን ሲያስቀምጡ ነበር። እንደው እሳቸውም ዛሬ ብዙ ነገር አንስተዋል። በስተመጨረሻም እንግዲህ ብዙዎቹ አብዛኛው የኢትዮጵያ ሰዎች የሚሉትን ከዚህ በኋላ በእድሜ ለገፉ ሰዎች፣ ለሽማግሌዎች ወጣቱ ራሱን መገበር የለበትም፣ እነዚህን ሰዎች ረፉ ብሎ ወደ ትምህርቱ፣ ወደ ስራው፣ ወደ ህይወቱ መመለስ አለበት የሚለውን ነገር እሳቸው አንስተዋል። የማንንም ወንበር ለማዳን ብሎ የሚዋጋ የትግራይ ወጣት የለም። ነገር ግን በሌላ ኃይል ማለት ያው እንግዲህ ሻዕቢያ ነው ይታወቃል። የሚከፈት ጦርነት ካለ ግን የትግራይ ወጣት ያንን መመከት ይችላል። አሁን ግን ይህን የሚያደርግበት እርግጠኛ ሁኜ የምናገረው ይህን የሚያደርግበት አካሄድ የለም የሚል ነገር ያነሳሉ። በስተመጨረሻም እንግዲህ ለህዝቡ ጥሪ ያስተላልፈዋል አቶ ጌታቸው ረዳ። ህዝቡ የጦርነት አባዜ ያለባቸውን ሰዎች አደም ማስገዛት አለበት። እኛ ደግሞ ያንን እንዲያደርግ የፍርሃት ቆፈኑን ሰብረናል የህዝቡን። ምክንያቱም ህወሓት እንዲፈራ እንዲከበር ሳይሆን እንዲፈራ ያው ጨካኝ ነው ይታወቃል። መሀል ሀገር ሲያደርግ የነበረውን ነገር ነው አሁን እዛ ትግራይ ተመልሶ እያደረገ ያለውና እንደዚህ አይነት በህወሓት ፍርሃት የወደቁ ሰዎች ቆፈናቸው እንዲለቃቸው አድርገናል ብለዋል። እንደው የትግራይ ህዝብ በተለይ አሁን ወጣቱ እንደምታየው ሲቃወማቸው በየከተማው አይተናል። ተኩሶ የመቷቸው ብዙ ወጣቶችም አሉና አሁን ከምንረዳው ሁኔታ አንጻር ህወሓትን ሀይ የሚል ህዝብ በእርግጠኝነት ይኖራል ብለን መናገር የምንችልበት ደረጃ ላይ አልደረስንም። ምክንያቱም ከዚህ ቀደም ሙሉ በሙሉ ከነሱ ጎን ነን ብሎ ብዙ በሰልፍም በምንም የሚወጡ ሰዎችን እያየን ነበር። አሁን ግን ያ ነገር በብዛት እየታየ አይደለም። እንደውም በእድሜም ደከም ያሉ ሰዎች ተሰብሮ ወደ ተገባው ቢሮ ይዟቸው እየገቡ ሲያዘፍኗቸው አንዳንድ ቪዲዮዎችን እያየን ነበር። ወጣቱ ደግሞ ይህን ሲቃወም ነበር እና ምናልባት እንደው ለውጥ ሳላየንም የትግራይ ህዝብ ላይ ሙሉ ለሙሉ ማለት እንችላለን አሁን ባለው ደረጃ ማለት ለውጦች አሉ ማለት ብዙም የሚከብድ ነገር አይደለም። ምክንያቱም አብዛኛው ቤት ሀዘን ያስገባ እብሪት ነበር በወቅቱ የነበረው። ምክንያቱም አደባባይ ላይ ወጥተሽ ከህወሓት ጎን የቆምኩት ብለው የተከፈለው ዋጋ
ምን እንደሆነ የትግራይ ህዝብ ያውቃል። የትግራይ ህዝብ ምንድን ነው ያገኘሁት 4ም 5ም ይሁን ልጆቼን ገብሬ ምንድን ነው ያገኘሁት ብሎ እኮ ራሱን ይጠይቃል። ሜቢ ያንን ራሱን ለመጠየቅም ጊዜ አላገኘም ፋታ አላገኘም ልንል እንችል እንደሆን እንጂ ብዙ ሂሳብ ያልተወራረደበት ጦርነትም ቢሆን ዛሬ ድረስ ምክንያቱም ዲዲአር ከተፈጸመ ሰራዊቱ ወደ በሰላማዊ መንገድ ወደ የቤተሰቡ የሚበተንበት ሁኔታ ይኖርና እናቶችም አባቶችም ቁርጥ ያደርጋሉ እኮ ማለት እስካሁን ያልደወለላቸው ምናምንም ቢሆን ወይ የማይደውልበት ሁኔታ ውስጥ ሆኖ ነው ምናምን ብሎ በተስፋ የሚጠብቁ ቤተሰቦች ብዙ ናቸው ይሄኔ። ስለዚህ እኔ እስከሚገባኝ ድረስ የትግራይ ህዝብ ለህወሓትም ሆነ ለፖለቲከኞቹ ላረጁ ለ50 ዓመት ዕድሜ ፖለቲካ ላይ ለቆዩት ሰዎች ከሚገባቸው በላይ ዋጋ ከፍሏል። ግን እነሱ በቃኝ የሚሉ አይደሉ ማለት አቶ ጌታቸው ብለዋል ቅድም። አሁን ለምሳሌ እኔ የትግራይ ህዝብ ወደ ጦርነት እንዳይገባ መንበርከክም ካለብኝ ብንበረከክ መሸነፍም ካለብኝ ብሸነፍ ይሻላል። ግን ወደ ጦርነት ውስጥ ነው እያስገቡት ያለው ህዝቡ ወደ አላስፈላጊ ጦርነት ውስጥ ነው እያስገቡት ያለው የሚል ነገር ይናገራሉ። ከዚህ አንጻር የትግራይ ህዝብ መስቀለኛ መንገድ ላይ የቆመበት ሁኔታ ተፈጥሯል። ሰላም እየፈለገ መረጋጋት እየፈለገ መልማት እየፈለገ መክበር እየፈለገ ግን ደግሞ ከዚህ አጀንዳ እንዳይወጣ የቡድናዊ ጥቅምን የግል የስልጣን ፍላጎትን ለማረጋገጥ ሲባል ሁሉም አይነት የወንጀል እንቅስቃሴ ውስጥ የገቡ ኃይሎች አደጋ ላይ እየከተቱት ነው። ስለዚህ ዋናው ነገር እነዛ ሽማግሌዎችን ህይወት ለማቆየት በብዙ ሺዎች የሚቆጠሩ ወጣቶች ህይወት ተገብሯል። አካል ጎሏል፣ ደም ፈሷል፣ ብዙ ነገር ሆኗል፣ መሰረተ ልማቶች ወድመዋል። አሁን የትግራይ ህዝብ ቆሞ ብሎ ማሰብ ያለበት ምን ለማግኘት ነው ከነዚህ ሰዎች ጋር አብሬ አሁንስ የምቆመው? ጋዜጠኛ ቴድሮስ እንዳለው እነዚህ የጦርነት አንቴና ሆኗል። በቃ ጦርነት ከመሳብ ውጭ ሌላ ስራ የላችሁ። ስለዚህ ከነዚህ ጎን የምቆመው እስከ መቼ ድረስ ነው? ምክንያቱም ህልውናዬን አደጋ ውስጥ የምከተው አሁን በአሁኑ ሰዓት ላይ ከነ ዶክተር ደብረጽዮን ከሚመሩት የህወሓት ስብስብ ወይም ደግሞ ወታደራዊና ፖለቲካዊ ኃይሎች በላይ የትግራይ ህዝብ የህልውና ስጋት የለበትም። በኤርትራ በኩልም ተጋርጧል ከተባለ የህልውና ስጋቱ ያን የህልውና ስጋት ኤርትራ ደጅ ድረስ አሁን እየጎተቱ ለማምጣት ጥረት እያደረጉ ያሉት እነዚሁ ኃይሎች ናቸው። አቶ ጌታቸው በማስረጃ አስደግፌ ማቅረብ ይችላሉ ስላሉ ማለት ነው። ከበቂ በላይ ማስረጃዎች አሉ፣ ከበቂ በላይ ሪፖርቶች አሉ። የፌዴራል መንግስቱ መውሰድ ያለባቸውን እርምጃዎች በተለያየ ጊዜ መውሰድ አለበት። ከጦርነት በመለስ ያሉ እርምጃዎች በስልጣን ጋር በተያያዘ ከበጀት ጋር በተያያዘ ብዙ ነገሮች ከዲዲአር ጋር በተያያዘ ብዙ ጫናዎች ማድረግ አለበት። ከዚህ በፊት ስንል እንደነበረው አቶ ጌታቸው በጊዜያዊ መስተዳድር ውስጥ ያለውን የነዚህ ቡድኖች ፍላጎት አሳኪ የሆነ ኃይል ማጽዳት አለባቸው። ጎን ለጎን ደግሞ ስለው እንደነበረው ለህዝባቸው ጥሪ ማስተላለፍ አለባቸው። ለፌዴራል መንግስቱና ለዓለም አቀፉ ማህበረሰብም ደግሞ ግብዣ ማድረግ ጥሪ ማድረግ አለባቸው። እውነታውን ማስረዳት። ትላንትናና ዛሬ አብዛኛውን ጊዜያቸውን ያባከኑት ለውጭ ለዲፕሎማቲክ ኮሚኒቲው ያለው ነባራዊ ሁኔታ በማስረዳት ነው። ለፌዴራል መንግስቱ ዛሬ ወይም ነገ ገብተው እንደሚያስረዱ ተናግረዋል። ለህዝባቸው ደግሞ ይፋዊ የሆነ መልእክት አስተላልፈዋል። ምክንያቱም የትግራይ ህዝብ አሁን ቆሙ ብሎ ማሰብ ያለበት እነዚህን ሰዎች ባለመቀበልም እነዚህ ሰዎች በመቀበልም የሚመጣው ተመሳሳይ ነገር። እነዚህ ሰዎችንም ብትቀበይ ይዘውሽ ጦርነት ውስጥ ነው የሚያግዱሽ። ባትቀበያቸውም ደግሞ ለጊዜያዊም ቢሆን ጭፍጨፋ ሊፈጽሙ ይችላሉ እንደለመዱት። ስለዚህ ጊዜያዊ ጭፍጨፋውን መምረጥ ይሻላል ዘላቂ ወደሆነ ጦርነት ውስጥ ከመግባት። ስለዚህ የትግራይ ህዝብ መቆሙ መጠየቅ ያለበት እነዚህን ሰዎች ብትደግፊያቸውም ትሞችላቸው እንደሆን እንጂ አይሞቱልሽም። ትወድቂላቸው ይሆናል እንጂ አይወድቁልሽም። ትዋጊላቸዋለሽ እንጂ አይዋጉልሽም። ከነዚህ ሰዎች ጋር መቆም አለመቆም ግን ቢያንስ ዛሬ ትላንትና ሲያደርጉ እንደነበረው በየመንደር ውስጥ የተቃወሟቸው ሰዎች ላይ ሲተኩሱ እንደነበሩ ሊያደርጉ ይችላሉ። ከጦርነት ሪስክ ግን ያነሰ ነው እሱ። ስለዚህ ይሄንን ማስቆም አለበት። የትግራይ ህዝብም ማስቆም አለበት። የትግራይ ምሁራንም ወጣቶችም ማስቆም አለባቸው። የፌዴራል መንግስቱም ደግሞ ቴክኒካል በሆኑ መንገዶች ተጠቅሞ ማስቆም አለበት። ዓለም አቀፉ ማህበረሰብም እነዚህ ሰዎች ስርዓት ማስያዝ አለበት። ጥሩ እንግዲህ አቶ ጌታቸው እንዳሉት ወርቁን ከፈለጉም አስመራ ከፈለጉም አዲስ አበባ የመሸጥ ችግር የለባቸውም እንዳሉት ውሳኔው የነሱ ነው። እንግዲህ ከፈለጉም ወደ አስመራ ከፈለጉም ወደ አዲስ አበባ መምጣት አማራጩ በእጃቸውና በደጃቸው ነው ያለው። እንግዲህ ዛሬ ደግሞ ከጠቅላይ ሚኒስትሩ ጋር ተገናኝተው ምን ይወያያሉ፣ ምን ይላሉ የሚለውን ደግሞ በነገው ፕሮግራማችን አዲስ ነገር ካለ የምናሳውቅ ነው የሚሆነው። የምትለው ከሌለ እንስጋ። እንግዲህ ተመልካቾቻችን በሁለት ተከታታይ ክፍል ወደ እናንተ ያደረስነው ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዳሳ ፕሮግራማችን ይሄን ይመስል ነበር። አፈወርቅ በደዊና ዮሚዩ አበበ ከእናንተ ጋር ቆይታ አድርገናል። መልካም ምሽት።